እንደዛ አሜሪካ ደርሼ በመጣ ደስ ይለኛል። አራትም ታከድክም ማረግ ምን ትምህርቴን በደንብ ማር ነበር። ትንሽ አንድ የሆነ በሰርጌ ቀን ምናምን ጥሎኝ ሄደ ምናምን እያለሽ ነው። አሁን እኔን ጠይቃለሁ ሌለታ ልጅ ነው ጠየቅምና ልታጎርሰኝ ነው እኮ ሳድር ፊንት ምንቅል ነው ይመስልኝ። እኔ ቁጥር በወድ ነው ምን እዚህ ማውጣት ገባኝ። ፈራውሽ እንዳትበይኝ እንዴ ጂም እንስራ ተባብለን ሱፍ ለብሰ ይመጣ ትወና ከጀመርክ ስንት አመት ሆነ? ሰላም እንዴት ናችሁልኝ? አማን ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ምንድን ነው ቁመቴ ልጅ ወረጂ አልወርድም። እስኪ ቁሚ ድንጋይ ላይ ወረጂ እስኪ ወረጂ እንደዚህ አጭር ነች አይቻት። አይ ያው አሁን ቢያንስ አጭር ነች። እመጣጠናለሁ እመጣጠናለሁ። ዋናው ማጠሩ አይደለም ልቤ ረጅም ነው። ረጅም ሜትር ከስንት ነው እንችልም ገመድ ነው እንዴ? ዋናው የውስጥ ውበት ነው። እኔ እኮ ሞዴል ነበር መሆኑት እንዴ ቁመት ይኖረኝ ውስጥ ቀይ ነው። ምን ነው ደበረክ? ኧረ ስራዬን እየሰራሁ ነው። አሁን እኮ የልብስ ሞዴል ሰራለሁ ካገኙ ፕሮሞሽን ሰራሽ እኔ ቪዲዮ ላይ እና ትቀልዳለህ። እንዴት ነሽ? ደህና ነኝ። ፒስ ነው አላው ተማም ያ ጀምረሻል? ያ እሺ የሆነች ጥያቄ አለች። ያለፈው ቪዲዮ ላይ ከነ ኪራ ጋር የሰራ ነው። ኒናን አምጣልን፣ ናቲን አምጣልን፣ ወይ አባቴን አምጣልን፣ ወይ ወዳጆችሽ ማለት ወይ ያሌለም አለውላችሁ ያሌለም ኦኬ ይሉኛል አውቃለሁ። ወረኛ ስሚ ወይ አንቺ ወረጅ እንዳትል ማርያምን ወረጅ። ትክክለኛ ማንነትሽ ነው አንቺ መውጣት ያለበት እንዴ። አይ ቶ ይሁን ተማሪ በተፈጥሮሽ። እሺ ከ1 እስከ 13 የምትወጂውን ቁጥር ጠሪያለሽ። እንዳትሽ የምትቆሚ ከሆነ እንዳትሽ። እሺ ከ1 እስከ 13 የምትወጂውን ቁጥር የምትጠይቁን ቁጥር የተመቸሽን ቁጥር ጠሪ። ከዛ ትጠየቂያለሽ። የምጠይቅሽን ጥያቄ ግን ማርያምን ነው የምልሽ፣ መዋሸት አይቻልም። 4 ጥያቄ ነው የምትጠይቂው፣ 4ቱንም ትመልሻለሽ። አይደለም ቆይ ጥያቄው ግን ምንድነው? ልንገርሽ ፕራይቬት እንዳይሆን። ፕራይቬት ነው እንደምፈርጭ ፈልጌ የምጠይቅሽ። አረ ግን አታዋርደኝ ተው ግን። አረ ማርያምን ቆንጆ ጥያቄ ማርያምን ቆንጆ ጥያቄ። እስኪ ቁጥር ጥሪ። ቁጥር ከስንት እስከ ስንት? ከ1 እስከ 12 የቱን ልጥራ? አይ የምፈልገው ልንገርሽ አልነግርሽም። እሱን ካልኩሽ እሱን አትጠሪም። አንተ ባልከኝ። አረ እኔ አምናለሁ። እኔ ነኝ ማለምሽ አንተ ነኝ። እሺ ከ1 እስከ 12 ከ1 እስከ 12 ስንት ልበል? እሺ ከ1 እስከ 12 ቆይ ቀስ ብዬ መብትሽ ነው 8 እሺ ኒና ወይም ጨበሪት ወይም ሳንታ ወይም ስንታየው ወደ ኋላ ብትመለሺ ማስተካከል የምትፈልጊው ነገር ምንድን ነው? እስኪ አሁን ላይፍሽን ወደ ኋላ መለስ እንበልና ይሄ ነገር እንደዚህ ባረግ የምትይው ነገር ምንድን ነው? እኮ እኔ ካራክተሪ ነው ራሴን ስንቴ ይሄ ከካራክተር የተገናኘ ጋር አይደለም። ኦኬ ወደ ኋላ ብመለስ ማስተካከል እንደዚህ አጥፍቻለሁ እኮ እንደዚህ ባረግ ነው እና የምትይው ነገር እኔ አንደኛ ማረግ የምለው ትምህርቴን በደንብ ማር ነበር። ማርያም ደስ የሚል ያነት ያምሬን ነው በቃ ባሆነ ማለት ፈልጌ አይደለም መጠቀስ በማይፈልግበት ጉዳይ ላይ የምትፈልጊው ያህል አልተማርኩም። በጣም ፈልግ ነበር መማር። እግዚአብሔር የልብሽን ያሳካልሽ። ያው በርቀት ምናምን እኮ አሁንም አይገባኝም፣ ደንዝዣለሁ። ኧረ አይባልም በኢየሱስ ዝበይ አይገባኝም። እኔ ስክሪፕት ራሱ በምን አይሸምድጄ ማርያምን በጣም ጎበዝ ናት። ስክሪፕት ታውቃ ነው እዚህ እኮ እሱ ይገርመኛል። ትምህርት ሲሆን ግን እሺ አይለኝም። አይገርምም? ገብቼም ድጋሚ ጸበል ወስድሻለሁ። እሺ ሰውሯ ማርያም ወስድሻለሁ። እሺ በጣም ደስ የሚል መልስ ነው። አሁንም ጥሪ ከ1 እስከ 12 ከ5 ጥቂ ማለት ነው። እኔ ድፍን ቁጥር ነው የሚመቸኝ። 4 እሺ ቀላል ጌታ። እስኪ የምትወጂውና የምትጠይው ምግብ ንገሪኝ እና ለምንድን ነው የምትጠይው ምግብ? በጣም የምወደውን በቃ የስጋ ዘር እገል ሻክላ በቃ ስጋ የተነካካ ነገር እኔ ምርቦኛል። እንበላል ገና እኮ ስጋ እንድንበላ እኮ እያነሳሳው እና የስጋ ዘር በአጠቃላይ አይ ላቭ ዩ። ከበሬ ላይ ማለት ነው ቀንዱን ብቻ ቀንዱ ራሱ ተመጣጣ የበሬ ቀንድ እበላለሁ እያለች እበላለሁ። እሺ በጣም አሪፍ። የምጠላው ምግብ ዱባ ቢስኪ። ኧረ እኔ ዱባ ወዳለሁ እውነት። ዱባ ወዳለች እኔ ዱባ አንተ ዱባ በስርዓት ሲሰራ እኮ ሲጣፍጥ ስጋ ነው የሚለው። ግን ምጣላው ምግብ ምን አለ? እኔ ምግብ ምጣላው በስርዓት ካልተሰራላ ግን አድርገው የሚሰሩት በቃ እንደዛ ከሆነ ነው እንጂ ሌላ ምንም ትሁን ጥፍጥ ብላ ከተሰራች
አርጌ ወደ ውስጥ የሚገባ ነገር እንዳለ ከተባለ እበላለሁ ግን አሰራሩ ነው ዋናው። ፈራውሽ እንዳትበይኝ። ሞደውን ስጋም እኮ በርገር የማይሆን ቦታ አንዳንዴ ቅናሽ ብራይና ላንተ ከዛ እዚህ ርካሽ ነው ብዬ በ200 በ300 ስበላ ሁለቱም በ300 ሲለጠፍ እየሮጥሽ ትገበያለሽ። ከዛ ያያሽን ትበያለሽ። እንዴት ያለሽ ቀረጻ ማለት በጣም አሪፍ ከት። እሺ አሁን ከአራትና ከአምስት ውጪ አምስት ውጪ ለምን አልክ? አምስት አልሽ እኮ። አምስት አላልኩም እኮ 4 እና 8 ኖ ጎዶሎ ቁጥር አልጠራውም። ሶሪ 8 አሁን ቀስበን እሺ 12 ያ እሺ ከኢትዮጵያ ውጪ ኑር ብትባይ የት ሀገር ትኖሪያለሽ? እኮ አይጠየቅም። ኧረ አሜሪካ ኧረ ግን አሜሪካ የሚሆን ዱባይ የሚሆን ብቻ ዱባይ ደስ ይለኛል። ኧረ ዱባይ በተለይ ለመዝናናት እኔ አንድ ወር እንደ 2 ቀን ብዝናና እኔ ዘይት ኩለት እኔ እንጃ ሙሉ ቀን ብሎግ ስቀርጽ ነው ሙሉ አትበይ ሙላ ምትበይ ማለት አልበላም። ኧረ እዛማ ርካሽ ነው አሉ ዶሮሽና ሩዝ ልትበይ አነክተው እበላለሁ። ዶሮ ቺክን ቶኝ አጸደዋለሁ። እዚህ እኮ በማርያም ስለ ምግብ አታውሪ። 3000 4000 እኮ ነው እዛ እኮ አሉ ማለት ነው። 4000 ቦታ ይቆራርጥሽ። እኔ ርቦኛል። ስለ ምግብ አታውሪ። በቃ ወደ ቀጣዩ ምግብ እኮ ግን ቆይ ሁሉንም ስማልስ ምግብ አየሽ ተሽኛል። ርቦኝ ልንገር ቆይ አንዴ ሁሉንም ከመለስኩ ግን ምን ሽልማት ምናምን የለውም ምግብ ማለት አሁን ስንበላ ሼር አላረግም። ምን ያንተ ክፍል 12ቱንም የምትመልሺ እኮ 12ቱንም እኮ እየመለስኩ ኧረ በጣም ነው እመልሳለሁ። 12 ሰዓት አሳዘንሽኝ በእውነት ሻትዋረድ በክላሽ እሺ ከ12 ውጪ 12 8 4 ተሻል ከነሱ ውጪ እንዳለ 4 ብቻ ነገር ነው 10 ጥያቄ ነው። እሺ በህይወትሽ ከባድ ጊዜ ላይ ስትሆኚ ምንድነው የምታደርጊው? መጀመሪያ የምትይዙት እኮ የታወቀን አሁን ራስ የሆንኩ ተሰማኝ። ምንም የታወቀ ነው። ቤተክርስቲያን ነው የምሄደው። ከዛ አለቅሳለሁ። እኔ ሳለቅስ ይወጣልኛል። በቃ የሆነ ቅልል ብሎኝ ነው የምወጣው። ምንም ጥያቄ የለውም። አዎ ይሄ አይጠየቅም። እና ልታጎርሰኝ ነው እኮ ሳድር ምግብ ዘቃሁትን ፊቴን ካላልከው ታጎርሰኝ ነው የሮበኛል ከምግብ ርስ እኮ ትንሽ ዝቅ እንደዚህ። ስለዚህ የተወሰነ ምንም ጥያቄ የለውም። በጣም ደስ ሌላ ኢቲኬት የሚጠበቅ መልስ ነው። ግልጽ ነው። በጣም አመሰግናለሁ። ጥያቄሽ ተሸነፈሻል። እንዳልጋበዘሽ ነው። ወዴት አልሄድም። እንዴ ምግብ አዝዣለሁ። ከኔ ጋር እንበላለን። አንድ አለ 2 እሺ ምንድን ነው አጫብጠኝ ማርያም ስጋ አረ በቃ እንግዲህ ስጋ ልንበላ ነው። ሳጎርሳት እንግዲህ ካለ ቪዲዮ አስገባላችኋለሁ። ሲያጎርሰኝ ስትበይ አይደለም በእጅሻት ነው እንደ ዲቴል ቀረጽልኝ ምግቧን። እኔ አላምንም። ለም ከዚህ እዛ ጋር አረ ማርያምን ምን እንደሚያደርገኝ እኔ የማውቀው። ማርያምን ብለሃል። አረ ማርያም ብዬሽ። እሺ እንብላ። በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም ሁኑልኝ። እንወዳችኋለን። በጣም እንወዳችሁ። ቻው ፋሚሊ። ሰብስክራይብ እያደረጋችሁ ቴንክ ዩ። ሰላም ፋሚሊ እንደት ናችሁልኝ? አማን ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ከዚች ሚኪፋቱ ጋር ሚኪፋታ ካራክተር ስም እንጥራ ወይ ደግሞ ናቲ ጽናት ድራማ ላይ ናቲ ሆና የምታውቋት ማይኮ ዛሬ ከኔ ጋር መታለች። ቆንጆ ጥያቄ ጠይቃታለሁ። ቆንጆ ቆይታ ይኖረናል። አብረን እንቆይ። ሰብስክራይብ እንዲያደርጉ እንላችሁ። እስኪ የሳዶር የናሆምን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱት። ጥሩ ልጅ ነው። አማነሽ አሎ፣ እንዴት ነው ናሆሜ? አለን ስራውን አንፒስ ነው። ምን አዲስ ነገር አለ? ምን አዲስ ነገር ምን አደረገሽ ነው? በቃ ስራ እየሰራን ነው፣ የተንቀሳቀስን ነው። ዋናው እሱ ነው። ዋና ለመቆም ነው። ባይዘው ዋናው ለመቆም መንቀሳቀስ ጥሩ ነገር ነው። በቃ መንቀሳቀስ ጥሩ። ኒናን ጠይቂያት ነበር። ኒና ተጫውታባለች። ምትለው ነገር አለ ስለ ኒና? አይ ትንሽ አንድ የሆነች በሰርጌ ቀን ምናምን ጥሎኝ ሄደ ምናምን እያለች ነው። አሁን ኒናን ጠይቅ ካለኩ ታይዋለች ነግረልሃለሁ። አይ ማንንም አይነግራትም። በርግጥ አንተ ፌሎ አስለብሰ እግዚአብሔር ነፈራማ ነው። ፈርቼ ነበር እኮ ግን በቃ ልጅቷ ባህሪያ ጸባዩ ባዘው እንደ ኒና አይደለችም። ሳንታ በጣም ተቀልር ነው። አይ ተቀልር ነው። ታይዋለች ስላልኩ ነው የምታስቀይሰው። አዎ
እንጂ በሲዘጋ እነግርሃለሁ ከተደረገ አማነሽልኝ አለሁልህ ነው ልታማም ምን እጅ ከፍንጅ ማይኮ ዛሬ ደግሞ የሆነች ላስት ዊክ ስቴፕ ፖስትኳት ዩቲዩብ ቪዲዮ ነበረች ካየሻት እነ ጽናትና ኪራ ነምሩን ጠይቄና እነ ኒና ለምን አይመጡም እነ ማይኮ ለምን አይመጡም ምናምን አሉኝና እስኪ እናንተን ልጠይቃችሁ ብዬ 12 ጥያቄ ያለኝ ከ1 እስከ 12 የምትፈልገውን ቁጥር 4 ጥያቄ ነው የምትጠየቀው ራንደምሊ ቁጥር ትጠራለህ ያ ቁጥር ላይ ያለው ጥያቄን ጠይቃለሁ ማለት ነው ሁሉንም የእውነት ሳታሽ ትመልሳለህ ተስማማን በጣም ጥሩ እሺ ከ1 እስከ 12 የምትወደው ወይ የማትወደው ቁጥር 14 በጣም ነው የምወደው የለም ልፈልግ ነበር ያለ 14 እሺ 7 ቁጥር ነው ወደዋለሁ 7 ቁጥር የምታስቅ ጥያቄ ነች እሺ ማይኮ ሳዶር የምን ሱስ አለበት የምግብ እኔ በዛው አንዳንዴ የሚበላው ሌላ የሚወፍረው ሌላ የሚባለው የምር ትክክለኛ ነገር በሳዶር ነው ያየው በቃ እኔ ነኝ ወፈርክ የምባለው በዩ ሌላ ነው ጋይስ እኔ አላወራ በዩ ነው ምናምን አይደለም ግን በቃ ሲምቦሌ ይሄ ነው በዩ ሌላ የሚወፍረው ሌላ የምግብ እንዴ አትወድም እኔ አላሳመነኝ እንዴ የሚጠላል እንዴ ምግብ ሱስ ሁሌም ማድረገው ነገር ምንድነው ሁሌም ታረገው እና ቁርስ ምሳራት አለበላ ነው እንዴ አይ መክሰስ አለው አሁን እሱ መክሰስ ካለው እንግዲህ እኔ አላውቅም እኔ አሁን አልበልቻለሁ መክሰስ ምንድነው አንዳንዴ ግራ ቤት መክሰስን አይገባችሁ ምንድነው ሰው መክሰስ ነው ይመስላል በሱ ነው በቃ ያወቁት መክሰስ የሚባል ምግብ አለ እንዴ ስንት ሰዓት ነው የሚባለው ስለው ከ10 እስከ 12 ባላችሁ መሀል ላይ ብላለኝ አንድ ቀን እበላለሁ እጋብዛለሁ ለመክሰስ እሺ ከሰባት ቁጥር ከሰባት ውጪ ከ1 እስከ 12 ጥሪ እስኪ ማትወደው ነው 7 የምትወደው ጥራ እስኪ ኧረ አይደለም ወዶ ነው 7 እሺ ማትወደው ጥራ 11 የምትወደው ግን 7 ቁጥር ደስ ይለኛል ለምን እንደሆነ አላውቅም አንዳንዴ እኔ እንጃ 7 እንደዚህ ነገር ስለሆነ እኔ አላውቅም ብቻ ደስ ይለኛል ቁጥር ኦሬዲ የእንትን ቁጥር የላኪ ቁጥር ቢባል 7 ቁጥር ነው የምለው እሺ ጥሩ እሺ 11 ደስ አትለኝም 11 እሺ አሪፍ ጥያቄ ነው ሚኪፋቱ ተዋናይ ባይሆን ምን ሊሆን ይችል ነበር እኔ አውቀዋለሁ ምን ሊሆን ይችላል እስኪ ገር እንዴት ምንድን ነበር መሆኑ ነጋዴ ነው የምትሆነው አንተ ጎበዝ አይ ይሄን ልጠይቅህ እኔ ማለት ነው እንደት ሮሜዲ ፊልም ውስጥ እንደዛ አይነት ሙያ ውስጥ ባልገባ ኖሮ ወረዛ ምገባ ይመስለኛል ያው ሰፈርህም እኔ እዛው ጮበርና ተወልጄ ነው ያደግኩት እዛው ለመርካቶ ለምንም ቅርብ ነውና ነገሮችን ያው መስራት ትችላለህና እዛው ውስጥ ገባለሁ ብዬ አስባለሁ እዚህ ውስጥ ባልገባ ኖሮ ግን ያው በጣም ይለኛል ኢንተርኔት ትስላላ ጠበቃ ነው የምትሆነው ያልከኝ አንተ ባትሆን ኖሮ ከዚህ በፊት ጋይስ ትዝ ይላችኋል አይደል ሳዶር ተዋናይ ባይሆን ኖሮ ምን ነበር መሆኑ ሲለኝ ጠበቃ ነው ያልኩት ጠበቃ ጋይስ እንዴ ጂም እንስራ ተባብለን ሱፍ ለብሰ ይመጣ ምን ከዚህ በላይ ምን አለ በቃ እኮ እንዴ እሺ ይሁንልሽ ከ11 እና ከ7 ውጭ ሌላ ሁለት ቁጥር ጥሪ ሞዶን መጣለው ተመቸን 5 ቁጥር በጣም ቆንጆ ጥያቄ ነው ደግሞ ማይኮ በህይወትህ ማሳካት የምትፈልገው ነገር ግን እስካሁን ያላሳካኸው ነገር ምንድነው ብዙ ነገሮችን አሳካለሁ ብለህ ታስባለህ ታቅዳለህ ያው እኛ እናስባለን እሱ ይፈጽማል አይደል የሚባለው ነገሮችን ታስባለህ ማለት ያው ኦሬዲ አሁን ለምሳሌ እዚህ ሙያ ውስጥ ልገባ ስል ነገ ላይ ስራዎችን መስራት ፈልግ ነበርና አሁን ላይ አሳክቻለሁ ብዬ አስባለሁ ገና ነኝ አይ ነው በደንብ ብዙ ነገር ይቀረኛል አውቃለሁ ግን የተወሰነች ነገር ቢሆንም አሳክቻለሁ ግን ሞር ደግሞ በደንብ ብዙ ነገሮች ይቀረኛል ግን የሆነ ነገር እኔ ለኛ ነኝ የሆነ ነገር አረጋለሁ ካልኩኝ ለማድረግ ሞክራለሁ በጣም ባላሳካው እንኳን የሆነች ያክል መንገድ እሄዳለሁና ያው ምንድነው ይባለው ምናምን ፍጻሜ ምናምን እንትን ነው ይባላል ጅማሬ ምናምን ፍጻሜ ነው ይባላል እና ብቻ ብዙ ነገሮች አሉ ማሳካቸው ከተሳካ በኋላ ይሄን ነገር አሳክቻለሁ ብላ ይሻላል እግዚአብሔር ይርዳ አሜን አሜን በጣም አሪፍ እሺ ሌላ እስኪ አንድ የመጨረሻ ጥያቄ አንድ ቁጥር ጥሪ
እና ግን በመሀል የናሆም ዩቲዩብ ቻናል ሰብስክራይብ ያደርጉ ምን ይመስላል? እስኪ ንገራችሁ። ምን ያርጉ? ሰብስክራይብ ብታደርጉ ይሄ ልጅ እግረ መንገዳችሁን ደግሞ ሰብስክራይብ ካደረጋችሁ አይቀር ደግሞ የሚኪፋቱ ዩቲዩብ ቻናል ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንክ እየገባችሁ ኢንተርቴይንመንትን ሰብስክራይብ አድርጉ። ቆንጆ ነገር ይዞላችሁ ይመጣል አይደል? አንዴ በሚገባ ጥሩ ነገሮች አሉ። ሰብስክራይብ አሉ። አንዴ መጨረሻ ጥያቄ ነው የቀረሽ። እሺ ቁጥር ልምረጥ? ምን እንዳለ እኮ ፈጀውት። አዎ ፈጀው። ተፈጀ። ጋይስ ስንት ቁጥር ልምረጥ? እሺ ይበላል። ጋይስ ውሻ አምልጦ እየተጨነቀን ያለ ነው። እንዳናመልጥ ቪዲዮ ሊቀርጽ እንደወጣ ቀረ እንዳይባልልን። አንድ ቁጥር ነው የቀረኝ። ለመቼሽ እንጥር 9 ቁጥር 9 ቁጥር ኦኬ። እሺ 5 ሚሊዮን ብር ሎተሪ አሁን ላይ ቢደርስ መጀመሪያ የምታደርገው ነገር ምንድን ነው? እንዴ ከባድ ጥያቄ ነው። አጆ ነበር እንዴ እስኪ ሰጠኝና ማን ይሰጣል? እሱ እኮ አየህ ችግሩ አጠፋሁት። ኧረ በጣም ከባድ ነገር ነው ማለት ድብል የሆነብሃል። አንዳንዴ እንትን ይሆናል ፌንት ምነቅል ነው ይመስለኝ። የምትሄድበት ቦታ እኮ ነው ነቅለ ስትነቃ። እሺ ስነቃ አሁን ምምር ነው የምነቅል ነው ይመስለኝ። ሰው ሊያስሩ ነው እኮ በቃ እንደዛ እኮ። አዎ ማለት ከባድ ነገር ነው የምር። ግን አይጠፋም ባክ ቦታ መጀመሪያ የምታደርገው ነገር ምንድን ነው? ከየት ነው የተሰጠኝ የሚለው ነገር አንደኛ ያጠራት ሎተሪ ተመስገን ቤተክርስቲያን ላይ ሄድ ይችላል። እየጠበቅኩት ነበር ይመልስና ለዛ ነው 10 ሳስጨንቅ የነበረው። ማርያም እግዚአብሔርን በጣም እሱ ነው የሰጠህ፣ ባስፈለገ ሰዓት ይሰጣል። ስለዚህ እሱን ደግሞ መርሳት ስለሌለብህ ተመሰግናለሁ። በጣም አሪፍ በጣም አመሰግናለሁ። ማይኮዬ አሬ ነገር ሰብስክራይብ ያርግ። አንድ ሰው እንዳይቀነስ ከህዝብ ቁጥር አንድ ጥያቄ ጠይቀው። አራት ይኸው እስከው ጥሩ አይደለም። እሺ አባባ ጥያቄያችንን ጨርሰናል። ማይኮዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አንቺ አንድ የምትጠይቂኝ ጥያቄ ካለ የፈለግሽውን ጥያቄ ጠይቂ። ሳታከብጂ የፈለግሽው አንድ ጥያቄ። አሳዘንኩኝ አይደለም? ይቅር ካሳዘንኩ። አንተ በህይወት ማሳካት የምትፈልገው ነገር ምንድን ነው? እኔ በህይወት ማሳካት የምፈልገው ነገር እናቴ የምትፈልገው አይነት ሰው ሆኜ ማሳየት ለእናቴ። ባለፈው ኪራ ባይዛው ተመሳሳይ ጥያቄ ጠይቆኛል አጋጣሚና እናቴ የምትመኝልኝ አይነት የምትፈልገውን አይነት ሰው መሆን እሷ ያስቀመጠችው ቦታ ላይ ተቀምጬ እንድታየኝ እፈልጋለሁና በህይወት ማሳካት የምፈልገው የተሻለ ሰው መሆን። አሜን አሜን። ማይኩ ቴንክ ዩ በጣም አመሰግናለሁ። እንወዳችኋለን። ይመቻችሁ ፋሚሊ። ሰብስክራይብ እያደረጋችሁ ቴንክ ዩ። ሰላም እንዴት ናችሁልኝ? አሁን ደግሞ ከአባቴ ጋር ከች ብያለሁ። እንዴት ነህ ልኝ በፌ አለሁልህ። ከአባቴ ጋር እያልክ ስንት ነገር ውስጥ ከተተህ ሄደህ ተፈጽሞብናል ሁሉ ያለው። ባለፈው ቲክቶክ ላይ መልካም ልደት ለአባቴ ብዬ በሰራሁት ቮይስ በጣም ብዙ ሰው ነው የጻፈልኝ የእውነት መስሏቸውና እኔን የሚያውቁኝ ሰዎች ትክክለኛ አባቴን የሚያውቁት ሰዎች ዋሻ ይሉኛል። እሱን የሚያውቁት ሰዎች ደግሞ አረ ልጆቹ ሴቶች ናቸው አንዷም እንዳለች ነገር ያለው እኛ ግቢ ነው ውሸታም ሴቶቹ ልጆች ናቸው ያለኝ ሰው አለና በጣም እየሳኩኝ ነበረ። ያው አባቴ ሳይሆን ጽናት ድራማ ላይ አባቴ ነው፣ በስራ አባቴ ነው ማለት ነው። ሌላ ነገር አይደለም። ግን ጥሩ ነው። ተቀብለናቸዋል ያላችሁትን በሙሉ ተቀብለናል። እናመሰግናለን፣ እናስተካክላለን። ግን አንክድም፣ አባትነቱን አንክድም። አይቀርም። እንዴት ነህ ልኝ? አማን ነው አለሁ ይመስገነው። እንዴት ነህ? ሰላም ሁሉ ሰላም። አምሮ አልፋ ብላል። ምን አባቴ ላድርግ? ሰላም ስራ ቆንጆ ነው። ስራ ከመፍታት ብለን እንዘልጥ ብለን ማለት ነው። ቁመት ማን ይበልጣል? ዝቅ ካልክ ትበልጠኛለህ። አይ ነው ጌታ እንዴ ማን ይበልጣል? እናያለን እንጂ ይወስኑ። እሱ ሸም ይዞታል። አንተን ነው የሚልህ። እነሱ ይወስኑ ይመልከቱና ኮሜንት ላይ ያስቀምጡልን ቁመት ማን እንደሚበልጥ። በእኔ ነው የወጣው ወይስ በእሱ ነው የወጣው የሚለውን ነገር እንለይበታለን። ይቻላል። አማን ነው። ስራ ቢስ ነው። ሁሉ ሰላም ያለልህ ነው። ምንድነው? እግዚአብሔር የተመሰገነ። ዛሬ በሆነች ጥያቄ ከች ብያለሁ። ምን መሰለህ በፍዬ ከ1 እስከ 12 ቁጥር የፈለግከውን ቁጥር 4 ቁጥር በየተራ ጠይቅና ጥያቄዎች አሉ እንደምታያቸው። አላሳየህም ግን እነዚህን እጠይቃለሁ ትመልሳለህ ማለት ነው። በጣም ቀላል ጥያቄዎች ናቸው። ባለፈው ሸውደኛል። ሽልማት አለ ጥያቄው። ተሸነፍከው ምን ላድርግ? አይ አለና ማርያም ኧረ ተሸንፋል። ምንድነው የቅንድብ ብዛት ቁጥር
እኔ ልጅነቴን በራሴ እቀጣለሁ እንጂ ጌሙን ተሸንፋል። ጠይቀኝ። እኔ ነኝ የምመርጠው ደስ ያለኝ ቁጥር ደስ ያለ ነው የምትመጣው። ከዛ በፊት አንድ ጥያቄ ልጠይቅህ በፊት ትወና ከጀመርክ ስንት አመት ሆነ? ትወና እኔ እኮ የጀመርኩት ኤሌመንተሪ እያለሁ። ኤሌመንተሪን እንግዲህ ቁጥሩ የትየለሌ 30 ምናምን አመት አሁን ክርስቶስን በል እኔ አልተወለድኩም ማለት ነው። ተው ማርያምን በዲኤንኤ እንሰራለን፣ ችግር የለም። ይኸው ማርያምን አልተወለድኩም በቁመት በእድሜ እሺ በቃ ልጄ ነው በል ጌታን እስካሁን ያው እንደተወደደ ሳይሰለች እያሳቀን እያጫወተን እዚህ የደረሰ አርቲስት ነው። እግዚአብሔር እድሜና ጤና ይስጥልኝ። አሜን አሜን። እሺ ከ1 እስከ 13 እስኪ ከፈለክ የምትወደውን ከ1 እስከ 12 ከፈለክ የማትወደውን ቁጥር ጥራ። እኔ የልደታ ልጅ ነኝ። የልደታ ስለዚህ ልጅ ያደኩ ልደታ 01 ልትል 1 አሪፍ። በህይወትህ ማጣት የማትፈልገው ሰው ማን ነው? ወይም ማጣት የሚከብድህ ሰው ማን ነው? ባለቤቴን፣ ልጆቼ። በጣም ደስ እግዚአብሔር ያኑርልህ፣ እድሜና ጤና ይስጥልህ። እሺ በጣም ቆንጆ። ቁጥር 1 ተመልሷል። ከ1 ውጪ ከ2 ቁጥር እስከ 12 ቁጥር ደስ የሚልህን ቁጥር ጥራ። ከ2 ቁጥር እስከ 12 አንደም አሁን እንደ እንትን ልታስብሬ ነው። በአንተ ልጥራው በ15 የለም 15 አንድም እንዳይከፋው ይሄም እንዳይከፋው ቢም እንዳይከፋው አጥቁረናል ትምህርት ቤት ሁሉም ላይ ይሄም እንዳይከፋው ቅንድብ ሳንተነጭ በእኛ ጊዜ ቅንድብ ነጭ ነበር። በእኛ ጊዜ ጌታ ይሄም እንዳይከፋው ቢም እንዴ ቢበዛበት እንዴ ቆይ ያለና ማትሪክ ላይ የኛ ጊዜ ደግሞ እንትን ምርጫ ሲሆን ኤቢሲዲ ሲሆን ማናውቀው ጥያቄ ሲሆን ቅንድብ እንድንነጭ ነው። ሁለት ከወጣ ኦሲ ግን ተርፏል ቅንድብ። እኔ ጎበዝ ተማሪ ነበርኩኝ። 12 እሺ ከኢትዮጵያ ውጪ ኑር ብትባል የት ሀገር ትኖራለህ? ደስተኛ ሆነ ልትኖር የምትችለው የት ሀገር ነው? ከኢትዮጵያ ውጪ እኔ እንጃ። አንደኛ ግን መውጣት ትፈልጋለህ ከዚህ ሀገር? ብዙም አይደለ? አዎ ማለት ደስተኛ ነህ ስለማይሳካልኝ በጣም ሞክረህ ታውቃለህ? 1-2 ቀን ዲቪ ሞልቻለሁ። ኦኬ ከዛ ውጪ ጋሽ ፋንቱ እንዳለው እኔና ዳኮታ ሀገር ውስጥ ነው የምንበረው። ሀገር ውስጥ ነው የምንበረው። ደስ ይላል። አይ ግን ግድብ ይሆንብህ አሁን ብትወጣ ደስ እያለ ማለት እንዳልከው ሀገር ውስጥ መኖር ትፈልጋለህ፣ ባትወጣ ደስተኛ ነህ። ግን ግድ ከሆነ በቃ መሄድ አለብኝ ብለህ ብታስብ የት ትሄዳለህ? የግድ ከሆነ አሁን ሰው እንዲቀየመኝ ልታረግ ነው። አሁን ኬንያ ብል ይሉኛል። ከዱባይ ሊቀየሙ ነው፣ ከአሜሪካ ሊቀየሙ ነው። ፓንተራ ኬንያ ምን አሜሪካ ነው ምናምን ይለዋል። እንደዛ አሜሪካ ደርሼ በመጣ ደስ ይለኛል። 4 ትምጣ ከሄድክም አትምጣ እኛን መጣ እኛም ወሰድ ነው። በጣም ጥሩ ደስ ይላል። 1-12 ተመልሷል። ከ2 እስከ 11 የማትወደውን ቁጥር ጥራ እስኪ። አሁን ደግሞ አይታወቅም ወይ በቁጥር የምጠራው ቁጥር የለም። ማርያም የምትወደው እኔ የቁጥር ችግር የለብኝም። አሁን የምትወደው ከሌሎች ልታቀያይመኝ ነው። ማትስ ላይ ጎበዝ ነው ማለት አይማት እንትን አዲስ አበባ ዩኒቨርሲቲ ትምህርት እንድንማር እና ኮመን አይደለም ጥያቄ እና ማአት ሆነን ገባ ጥያቄ መጣ ተሰጠን። በጣም ከባድ ነው እና የቁጥር ጥያቄ ምናምን እኔ ቁጥር በወድ ነው ምን እዚህ ማውጣት ገባኝ ነው እንዲህ ብያለፍ ያለው። ስለዚህ ሂሳብ ጎበዝ አይደለም። 6 እሺ በፍቃዱ ከበደ ከራስህ ማስተካከል የምትፈልገው ነገር ምንድነው? ባህሪ ሊሆን ይችላል ኦር ፊዚካሊ ራስ ላይ መስራት የምትፈልገው ነገር ኦር ይሄን ነገር እንዲህ ባደርገው የምትለው ነገር ምንድነው? እስኪ ወይ ድክመትህ ይሄን ባስተካክለው የምትለው። ያው ፊዚካልስ እግዚአብሔር የሰጠውን ባይዘው ልክ እንደ ትክክለኛ አባቴ ነህ። አባቴ እግረ መንገድ በጣም ይወዳል። በእርግጠኝነት አንተም ትወዳለህ ይላል እላለሁ። እኔም አይደለም በእግረ በጣም ነው የምትጓዘው። በጣም ፋዘርም እንደዚህ ነው እንዳንተ ነው የምልህ እና በእርግጠኝነት ያንተ እኩዬ ይሆናል ግን በቃ የእግር መንገድ በጣም ነው የሚሄደው ምናምና እግዚአብሔር ይመስገን ጤነኛ ነው። ለዛም ይመስለኛል ቁጭ የሚል ሰው ምናምን ስራ የማይሰራ ሰው ነው ብዙ ጊዜ ቶሎ የእግር መንገድ በጣም ይሄዳል። አንድ አለቃ ነበረኝና ስራ ሰርተን ምሳ እንበላለን ምናምን ከዛ ከሆነ በኋላ ወክ እናድርግ ስለው ፈቃድ ወደህ አይደለም ለካ የቀጠንከው በልተህ እየተራመድክ በልተህ እየፈጨኸው። እሺ ጥያቄያችን ምን ነበረ? ከራስህ ማስተካከል ያው ሰውነት ፈጣሪ የሰጠው አናጺው ላይ መጋጨት ነው። ከአናጺው ከሰራው ጋር እንዴት ትጋጫለህ? ቤት ከሰራው ጋር ግን በጣም ይሉንታን እና በጣም ነው ይሄን ነገር ባጠፋ አንዳንድ ጊዜ በጣም በማያገባኝ ምናምን መንገድ ላይ እየሄድኩኝ ሰዎች ድንገት እንትን ቤቱ በኩል ነው ብለው ላላቀው ይችላል እኮ ከዛም
አላውቀውም ብዬ ከሄድኩ ወይኔ ብናለ ጠይቄ በነገርኩት በማይመለከተኝ ረጅም ጊዜ ምናምን እንደዚህ አስባለሁ እና ይሉኝተኛ ነኝ ብዬ አስባለሁ። ይሉኝታ አለብኝ አልፎ አልፎ ይጎዳል እንጂ እኮ የተባረከ እኮ ባህሪ እኔ እሰይ ይጎዳል ትንሽ ሞር በጣም እንድትጨነቅ ያደርጋል። ልክ ነው ኦቨርቲንከር ትሆናለህ። ጥሩ እሺ አንድ ጥያቄ አንድ የመጨረሻ ቁጥር ይቀራል። የመጨረሻ ያልጠራሁት ቁጥር ኧረ ብዙ አለ ያልጠራሁት 1 6 12 ከሶስቶቹ 7 እየጠበኩት ነበር። እሺ ሳዶር የምን ሱስ አለበት? የስልክ ስልክ ምን ያማረክ? ኧረ አንተ ብቻ አይደለህም እንደው በጣም ከባድ የስልክ ሱስ ምን ታውቃለህ? ስልክ ሲባል መደወል እና ስራ ስለምሰራ እኮ ነው እንዴ? ስልክ ማውራት ነው ወይስ መጠቀም? በቃ ትይዘዋለህ፣ ማርያም ትገልጠዋለህ። ይሄንን ላድርግ ነው ወይ ያነበብኩ ነው ወይ ደግሞ ቪዲዮ ኤዲት እያደረኩ ምናምን ነው የሚሆነው። የሥራ ነው ይሁን የሥራ ሱስ አለበት። እሺ እንግዲህ ጥያቄያችን ጨርሰናል። በፌ በጣም ነው የማመሰግነው። አንድ አስመረቅልኝ። አንተ ጠይቀኝ እስኪ አንተ የምትፈልገውን ጥያቄ ጠይቀኝ። እኔ ልጠይቅህ? እሺ ደስ የሚል ጥያቄ 3 ቁጥር እንመልስልኝ። 3 ቁጥር ፍቅር ማለት ምን ማለት ነው? እንግዲህ ፍቅር አሁን በእናንተ ዘመንና በእኛ ዘመን ይለያያል። ለዚህ ዘመንና ለአንተ ምን ማለት ነው? እሺ በመጀመሪያ ደረጃ ፍቅር ማለት ክርስቶስ ነው በእምነታዊ መንገድ ስንተረጉመው ማለት ነው። እና ግን እንዲህ አሁን ለምሳሌ በፍቅረኛ በዛኛው በኩል ደግሞ በሪሌሽንሺፕ በኩል ስንተረጉመው ደግሞ ፍቅር ማለት አንዱ ለአንዱ መኖሩ ማለት ነው። እኔ ምን ብዬ ነው የማስበው? ብዙ ጊዜ እላለሁ የሆነ ሰው ከሆነ ሰው ጋር ፍቅረኛ ሆነ ማለት ግማሽ አካሉን ግማሽ ማንነቱን ለዛ ሰው አሳልፎ ሰጠ፣ ያ ሰው ደግሞ የእሱን ግማሽ አካል ተቀበለ ማለት ነው። ያው የምታስበው ነገር ለሁለት ይሰነጠቃል። ለእኔ የምትለው ነገር አይኖርም፣ ለእኛ የሚባል ነገር ይመጣል ማለት ነው። ሶ ለዛ ሰው መኖር ለዛ ሰው ደስታ መኖር ይመስለኛል ፍቅር ማለት ነው። ጾታዊ ብቻ ባይሆንስ? አሁን በጣም እየጠፋብን ያለው ፍቅር አይደለም። አንዳችን ለአንዳችን ብንኖር እናተርፋለን እንኳን አንጎዳም። በነገራችን ላይ ፍቅር ማንንም ጎድቶ አያውቅም። ልክ ነው፣ ማንንም አይጎዳም። የኔ ሐሳብ ነው። ልክ ኧረ ማንንም አይጎዳም። የሁላችንም ሐሳብ ኮሜንት ላይ ያስቀምጡልን። የሁላችንም ሐሳብ ነው። በፊት በጣም አመሰግናለሁ። ወዳለሁ። እኔም አመሰግናለሁ። እናመሰግናለን።